አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንግዲህ ዛሬም በአዲስ ነገር መጥቼላችኋለሁ። አስርቱ ሰሃቦች በሚለው መጥቼላችኋለሁ። ስንቶቻችን እናውቃለን? አስርቱ ሰሃቦች የሚለውን ደግሞ አብረን እናያለን፣ ራሳችንን እንፈትሽበታለን ብዬ አስባለሁኝ። አስርቱ ሰሃቦች፣ አንደኛ አቡበክር አልሲዲቅ። የመጀመሪያው ለፈጣሪ ታማኝና የሙሐመድ ሰለላሁ ዐለይሂ ወሰለም ቡቤ የእስልምና መልእክት ሲሰበክ የነበረ ሰው ነው። እሱ ከአሸረል ሙበሽር የመጀመሪያው ሰውና በፈጣሪ ሕግ በትክክል ይመሩ ከነበሩ ኸሊፎች አንደኛው ነው። የመጀመሪያው ስሙ አብዱል ካዕባ ነበረ። የእስልምና ሃይማኖት እየተስፋፋ ከመጣና እስልምናን ከተቀበለ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም አብዱላህ የሚል ስም ሰጡት። አብሮት ያለው ሰው አቡበክር ይባል ነበር። እንዲህ ስዲቅና አልአጢቅ የጀሚዑል ቁርአን በመቅራት ይታወቅ ነበረ። በእነዚህ ሁኔታም ታዋቂውና አንደኛው አልሲዲቅ ነበረ። የትውልድ ሁኔታው አቡበክር የተወለደው በመካ ውስጥ ሲሆን የዝሆን ትዕይንት በሚባለው ክስተት በ571 ከመከሰቱ 2 ዓመትና ብዙ ወራቶች በኋላ ነበረ። እሱ የሚታወቅበት በተአምራዊ ድርጊቶቹና የተቋቋማቸው ትልልቅ ፈተናዎችን ስላሳለፋቸው ነው። አቡበክር ከነቢዩ ሰለላሁ ዐለይሂ ወሰለም በ3 ዓመት ያንሳሉ። ገጽታቸው ቀይ ቆዳና ለስላሳ ሰውነት ያላቸው ቀይ ፊት፣ አልፎ አልፎ የበቀለ ጺም፣ ወደ ውስጥ ገባ ያሉ አይኖችና ትልልቅ ግንባር ያላቸው ናቸው። ቤተሰቦቻቸው ከባኑ ተይም ጎሳ ጀምሮ በመካ ውስጥ ትልቅ ቦታ ከነበራቸው ሰዎች ጋር በንግድ ላይ ይሰማሩ የነበሩና ማህበራዊ ግንኙነቶችና ሰፋ ያለ የባህል ትስስር የነበራቸው ናቸው። የአቡበክር የዘር አመጣጥ ከመሐመድ ፒፓህ በሙራ ቢካብ ቤተሰብ ጋር የደም ትስስር አላቸው። የእናታቸው ስም ኡሙል ሀይር ሰልማን እና አባታቸው ስም አቡ ቁፋ ይባላል። ከታዋቂ የመካ ሰዎች አባቱ የአቡበክርን ኸሊፋ እና ሞት ካዩ ሰዎች ናቸው። ብዙ ጋብቻዎችን ፈጽመዋል። በልጅነት እድሜያቸው የመጀመሪያውን ሴት ቁተይላ ቢንት አብዱል ሉዛን ያገቡ ሲሆን ከዚህችም ሴት አብዱላህ የተባለ ወንድ ልጅና አስማ የተባለ ሴት ልጅ ወልደዋል። አይሻና አብዱራህማን ኡሙ ሩማን ከተባለች ሚስታቸውና ኡሙ ኩልስም ሀቢባ ወለዷት። ሀሪጃ ኢብን አይድ በመዲና ውስጥ ካገቧት ሚስታቸው የተወለደ ልጃቸው ናቸው። ሙሐመድ የተባለውም ልጃቸው አስማ ከተባለች ሚስታቸው የተወለደ ነው። ከእስልምና ቀድሞ የነበረው ህይወቱ አቡበክር እስልምናን ሳይቀበል በፊት በሰዎች የሚወደድና በሚደነቁ ስራዎቹ ታዋቂ ነበር። በዚህ የህይወት ቆይታ ውስጥ ይከፍላቸው የነበረ የደም ገንዘብ አስናክ የነበረበት፣ ይህም በመካ ውስጥ እንደ ካሳ ተደርጎ ይታይ ነበረ። እንደ ቀደምቶቹ የመካ ታዋቂ ሰዎች ለዘር ግንድ እውቀቱና ድርሰቱ ታዋቂ ነበረ። በልብስ ምርትና ሽያጭ ላይ ተሰማርቶ ነበር። ካፒታሉም 4000 ድርሃም የነበረ፣ አብዛኛውን ካፒታሉን ለእስልምና ተግባራት ያውል ነበረ። ወደ እስልምና ሃይማኖት የገባበት አቡበክር ከኸዲጃ ቀጥሎ ለነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያው የእምነቱ ተከታይ ሰዎች ናቸው። በመካ ውስጥ የነበሩና በመካ ዘመን ነበሩ ጎሳዎቻቸው እስልምና ሃይማኖትን እንዲቀበሉ ጫና ይፈጥር ነበረ። በሌላም በኩል ተስፋ የቆረጡና እድሜያቸው ሳይደርስ ለእንግልትና ያለዕድሜ ለሴተኛ ዳሪነት የተጋለጡ ባሪያዎችን ከነበራቸው ችግር ይታደጋቸው ነበረ። የነበረውም ሀብት ለእንግልት የተጋለጡ ባሪያዎችን ለመግዛትና ነፃ ለማውጣት ይጠቀሙበት ነበረ። እንደ አይሻ አባባል አቡበክር
አቡበክር ረዲየላሁ አንሁ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለ13 ዓመታት በመካ ውስጥ የኖረና ትዕዛዛቸውን ከተቀበለም በኋላ አገሩን ለቆ ከእሳቸው ጋር በመሰደድ ሲያስተምር ቆይቷል። በበድር፣ ሁድ እና ዘዲቹ በተባለ ጦር ሜዳ ላይ ተሳትፈዋል። በሙረይሲ፣ ቁረይዛ፣ ሃይበር፣ መካ፣ ሁነይን እና ጣይፍ ውስጥ በውትድርና ተሳትፈዋል። የኸሊፋነት የመሪነት ቆይታቸው ሚና ነቢዩ ሰለላሁ ዐለይሂ ወሰለም በ11ኛው ሂጅራ ታመው ሰኞ ለጁምዓ 632 ህይወታቸው አልፏል። ከዚያም አቡበክር በአብሮነታቸውና በተለይም በዑመር የተመረጡ ሰዎች ናቸው። አቡበክር በመስጂድ ውስጥ ለነቢዩ ኸሊፋነት ሲመረጥ ባደረጉት ንግግር እኔ ከእናንተ የምሻል አይደለሁም፣ ነገር ግን መሪያችሁ እንዲሆን ሁኛለሁ። ግዴታዬን በቅንነት መወጣት እንድችል እርዱኝ፣ ብሳሳት አስተካክሉኝ። እኔ አላህና መልእክተኞችን እስከተከተልኩ ድረስ ተከተሉኝ። በአመፅ መሐሪነታችሁም አያስፈልገኝም። አቡበክር እንጸልያለን፣ እኛ የዲሃ ግብር መክፈል አይኖርብንም እያሉ በሚሉ የሐሰት ነቢዮች ላይ ጦርነት አውጃለሁ። በዚህም ባህሬ፣ ኦማን፣ የመንና ሙሁራ የተባሉ አማጽያኖችንም አውድሟቸዋል። በዚህም ሂራ፣ አጅናዲን እና አንበር የተባሉትን ሀገራቶች በዘመኑ በነበረ ጦርነት ወደ እስላም ሀገር ቀላቅሏቸዋል። በዚህም ኢራቅን የተቆጣጠረና ከሱሪያ የነበራቸው ዋና ከተማም የተወሰደችው ቀን ነበረ። አቡበክር የያርሙክ ጦርነት በነበረ ጊዜ ሞቱ። አቡበክር በዘይድ ቢን ሳቢት ሰብሳቢነት ሁሉም የቁርአን አንቀጾች እንዲሰበሰቡና እንዲደራጁ ማድረግ ችለዋል። አቡበክር ሲታመሙ ከእነ ህመማቸው ወደ መዲና ከስደት የተመለሱበት ጊዜና ዑመር እንዲጸልዩላቸው በጁማዳ አልታኒ 13 ኤች ጋብዟቸዋል። ተከታዮቻቸውን በማማከር ዑመር ለኸሊፋነት ምቹ የሆኑ ሰው እንዲሆኑ አረጋግጠዋል። በ63 ዓመታቸው እንደ ነብዩ ሰለላሁ ዐለይሂ ወሰለም ወዳጆቻቸው ህይወታቸውም አልፏል። እንደ ፍላጎታቸውና እንደ ኑዛዜያቸውም ከነብዩ ሰለላሁ ዐለይሂ ወሰለም ግን ከትከሻቸው በላይ ተከብረዋል። ሁለተኛ ዑመር ኢብን አልኸጣብ። ሁለተኛው የሙስሊሞች ኸሊፋ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ከነብዩ ሰለላሁ ዐለይሂ ወሰለም ወዳጆችና የቅርብ ሰዎች ውስጥ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ለማስፋፋት ባደረጉት ትግል ውስጥ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ትልቅ ድርሻ ነበራቸው። የዑመር ኢብኑ አልኸጣብ ቅጽል ስም ፋሩቅ ሲሆን ትርጉሙ ደግሞ መጥፎውን እና ጥሩውን ለይቶ የሚያውቅ ወይም አስተዋይ ማለት ነው። ውልደት ዑመር ኢብኑ አልኸጣብ ረዲየላሁ አንሁ የተወለዱት መካ ነው። መካ ከተማ ሲሆን ከዝሁሮቹ ክስተት በ13 ዓመታት ወይም የተወለዱበት ከታላቁ ፊጃር ጦርነት ከ4 ዓመታት በኋላ ነበር። ቤተሰቡ አባታቸው ኸጣብ ኑፈይል ሲሆን ከነብዩ ሰለላሁ ዐለይሂ ወሰለም ጋራ በካዕባ በኩል ይገናኛሉ። የአደውና አባል ሲሆን ቁረይሺ የቁረይሽ ዘር ናቸው። እናታቸው ሐንቲም ሲባሉ አቡ ጃህል እህት ነበሩ። ገጽታቸው ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ቁመት ረጅም፣ ግንባራቸው ሰፋ ያለ፣ የሚያበራ ቆዳ ያላቸው፣ ፂምም ፈርጣማና ፀጉረ ሉጫ ነበሩ። በልጅነታቸው እንደ ማንኛውም አረብ የግመል እረኛ ነበሩ። በዚህ ጊዜ ውስጥ የመሳሪያ አጠቃቀምና የዘር ግንዳቸውን ያጠኑ ነበር። ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ከልጅነታቸው ጎበዝ ተናጋሪ ነበሩ። ከእስልምና በፊት የነበራቸው ህይወት በቂ መረጃ የለም። ሆኖም ግን በልጅነታቸው እረኛ እንደነበሩና በመቀጠልም ወደ ንግድ ዓለም በመግባት ነጋዴ ሆኑ።
በዚህም መሰረት ከሌሎች ነጋዴዎች ጋር በመሆን ወደ ሶሪያ አቅንቷል። በጃሂልያ ዘመን ዑመር ኢብኑ አልኸጣብ ረዲየላሁ አንሁ የመንግስት ተላላኪ በመሆን ሲያገለግሉ ነበር። በዘመቻ ጦርነት ጊዜ በሁለቱ ተፋላሚ ወገኖች መረጃ አስተላላፊ ነበሩ። ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ግጭቶቹ ሲፈጠሩ በጎሳዎች መካከል እርቅ በማውረድና ውሳኔ በመስጠት ጎበዝ ነበሩ። ወደ እስልምና ከገቡ በኋላ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመግደል ዑመር ኢብኑ አልኸጣብ ረዲየላሁ አንሁ ሰይፋቸውን ጎራዴ ታጥቀው ተነሳስተው እያለ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ እሳቸውን ለመግደል በተነሳሱበት ቅጽበት እህታቸውና ባለቤቷ ወደ እስልምና ወደ አዲሱ ሃይማኖት መግባታቸውን ሰሙ። ዑመር ኢብኑ አልኸጣብ ረዲየላሁ አንሁ አሻፈረኝ ብለው ወደ እህታቸው ቤት አመሩ። የዑመር እህት ቁርአን ስትቀራ ነበረች። ይህም የቁርአን አያ ምዕራፉን ሲሰሙ ውስጣቸው ቀለጠ። ዑመር ረዲየላሁ አንሁ ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸው ከተረጋገጠ በኋላ በ6ኛው ዓመት ሰለሙ። ዑመር ረዲየላሁ አንሁ ኢስላም ከሆኑ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ጎን አይጠፉም ነበር። እሳቸውን ለመጠበቅ ማንኛውም ነገር ያደርጉ ነበር። ስደት ሙስሊሞች ወደ መዲና እንዲሰደዱ ከአላህ ትዕዛዝ በተላለፈበት ጊዜ በሚስጥር ወደ መዲና ሊሰደዱ ነበር። ዑመር ረዲየላሁ አንሁ ጉልበታም እና ተፈሪ ስለነበሩ ከ20 ሷሃቦች ጋር በግልጽ ሁኔታ ያለምንም ችግር ወደ መዲና ተሰደዱ። በእስልምና ላይ ዑመር ኢብን አልኸጣብ ረዲየላሁ አንሁ በበድር፣ በኡሁድ፣ በኸይበር እና በሸለቆው ዘመቻዎች ላይ ተሳትፈዋል። በነበሩት ዘመቻዎች ላይ ዑመር ኢብኑ አልኸጣብ ረዲየላሁ አንሁ በኮማንደርነት ሲመሩ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ወደ ሒራ ከሄዱ በኋላ በኸሊፋነት ከአቡበክር ረዲየላሁ አንሁ መመረጥ ባስነሳው ውዝግብ መፍትሄ በመስጠት አቡበክር ረዲየላሁ አንሁ ኸሊፋ ሆነዋል እንዲመሩ አድርጓል። አቡበክር ረዲየላሁ አንሁ የኻሊፋነታቸው አጭር ዘመን ውስጥ በረዳትነት ሲያገለግሉም ነበር። ኸሊፋነት አቡበክር ረዲየላሁ አንሁ ወደ ሞት መቃረባቸው በተረዱበት ጊዜ ሰሃቦችን በመጥራት ዑመር ረዲየላሁ አንሁ በኸሊፋነት ሊሾሙ እንደሆነ ከሰሃቦች ጋር ተመካከሩ። ሁሉም በዚህ ሐሳብ ስለተስማሙ ዑመር ረዲየላሁ አንሁ ሁለተኛው የእስላም ኸሊፋ በመሆን ተመረጡ። ኸሊፋነታቸው ከተረከቡ ጊዜ አንስቶ የእስላም ግዛት ማስፋፋት ስራዬ ብለው ተያያዙት። ሶሪያን፣ ኢራን፣ ቂዲያንን ዘመቻ በማሸነፍ አዘርባይጃን እና አርሜኒያን በመውረር የእስላም መንግስት አቋቋሙ። ግብፅና ኢየሩሳሌምን በዚህ ጊዜ ውስጥ የራሳቸው አደረጉ። በኸሊፋነት ጊዜያቸው ውስጥ ኮሚቴዎችን በማቋቋም አንድ መንግስት መስርተዋል። ሙስሊም ካልሆኑ ሰዎች ገንዘብ ግብር ማስከፈል፣ ነፃ የሆነ ዳኞች ስርዓት ማስፋፋት እንዲሁም 17ኛው ዓመተ ሂጅራ የመገበያያ ኖቶችን በማሳተም አያሌ ስራዎችን ሰርተዋል። ዑመር ኢብን አልኸጣብ ረዲየላሁ አንሁ በተለያዩ የድንበር ቦታዎች ሰራዊት በማስፋፋት ሀገሪቷን ከጠላት ይጠብቋት ነበር። ዑመር ኢብን አልኸጣብ ረዲየላሁ አንሁ ሙስሊም ባልሆኑ ባሪያዎች ተወግዘው በ3ኛው ቀን ህይወታቸው አለፈ።